የአዲስ አበባ ከተማ አስተዳደር እንግዲህ በከተማ አረንጓዴ ልማትን የማስፋፋቱን ስራ በዋነኛነት ተያይዞታል። የተለያዩ ችግኝ መትከያ ቦታዎችን በማዘጋጀት ለክረምቱ መርሃ ግብር ችግኞችን በማዘጋጀት መትከያ ቦታዎችን በመለየትና ህብረተሰቡን በማስተባበር አመራሩ ቀዳሚ ሆኖ የተለያዩ የልማት ስራዎች የተከናወኑ ስኬታማ ውጤት እየተመዘገበ ነው። የዘንድሮ መርሃ ግብርም በዚህ መንፈስ ነው እየተከናወነ የሚገኘው። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጡን የከተማ የውበትና አረንጓዴ ልማት ቢሮ ኃላፊ አቶ ግርማ ሰይፉን እዚህ ስቱዲዮ ጋብዘናል። እንኳን ደህና መጡ። እንኳን ደህና ቆያችሁ። መልካም ነው። በትላንትናው ዕለት የአዲስ አበባ ከተማ አስተዳደር የዘንድሮውን የአረንጓዴ አሻራ መርሃ ግብር በይፋ አስጀምሯል። ምን ያህል ስኬታማ ነበረ? ፕሮግራም አካሄደናል። በዛ ፕሮግራም ላይ እንደተመለከታችሁት የተለያዩ የህብረተሰብ ክፍሎች ተገኝተዋል። ታዋቂ ግለሰቦች፣ አትሌቶች፣ የሃይማኖት አባቶች፣ ወጣቶች፣ ተማሪዎች፣ የጤና ባለሙያዎች፣ አስተማሪዎች ከሁሉም የህብረተሰብ ክፍል ሪፕሬዘንት ያደርጋሉ የተባሉ ተገኝተዋል። ተገኝተውም በጣም ደስ በሚል በፍቅር ማለት ይቻላል ችግኝ ሲተክሉ ነበረ። ችግኝ መትከል ብቻ ሳይሆን በሚቀጥለው የትና መቼ ነው የምንተክለው እያሉ ሲል ነበርና እኛ እንደ ስራ መሪዎች እንደዚህ አይነት መነሳሳት ያለበትን ስራ በምንሰራበት ጊዜ ልብ የሚያሞቅ የሆነ ጅማሮ እንደሆነ እናሳያለን። ትላንት ሲደረግ የነበረው የችግኝ ተከላ በብዙ ሺህ የሚቆጠሩ ችግኞች ተክለናል። እነዛ ችግኞች በምንተክልበት ጊዜ በዋነኝነት በአጠቃላይ በህብረተሰብ ንቅናቄ በከተማችን ልንተክለውን ያሰብነውን ችግኝ ለመትከል ተነሳሽነትን የሚፈጥር ሲምቦሊክ ምሳሌ የሚሆን ተግባር ነው የተሰራው። ያ ደግሞ ክንውን በተለያዩ ሚዲያዎች የተላለፉ ስለሆነ ህብረተሰቡ አሁን መቼ ነው የሚለው ነው። አሁን እንግዲህ የኛ ስራ ተራ ሲዞ በየተራ ሁሉም ሰው ፍላጎቱን የሚገልጽበት ሁኔታ ማመቻቸት ነው ከኛ የሚጠበቀው ማለት ነው። እንዴ ከተማ አስተዳደሩ እንግዲህ ከማህበረሰቡ ጋር በመተባበር ሁሉንም የህብረተሰብ ክፍል አሳታፊ አድርጎ እጅግ ይበል የሚያሰኝ ጅማሬ ነው። ጅማሮ በጣም የሚያበረታታ ነው። ከዛ ባለፈ ከተማዋ በዚህ ክረምት የያዘችውን እቅድ ለማሳካት በቀጣይ በከተማ አስተዳደሩ በኩል የተያዙ ተግባራት ምንድናቸው ብለን መጠየቅ ከቻል? ከተማ አስተዳደሩ በዋነኝነት በበቂ ሁኔታ ችግኞችን አዘጋጅቷል። እነዛ ችግኞች በታቀደላቸው ቦታ ላይ እንዲተከሉ የጉድጓድ ዝግጅቶች በህብረተሰብ ተሳትፎ እየተሰሩ ይገኛሉ። እስካሁን ድረስ ወደ 2.4 ሚሊዮን ጉድጓዶች ተቆፍረዋል። በአጠቃላይ በሀገር አቀፍ ደረጃ እስከ 4.2 በአዲስ አበባ ደረጃ ወደ 4.2 ሚሊዮን ችግኝ ተክላለን በዚህ አመት። ስለዚህ አሁን ከግማሽ በላይ የሚሆን ችግኝ ተክለናል፣ ጉድጓድ ቆፍረናል፣ ችግኝ በተሟላ ሁኔታ አዘጋጅተናል። አሁን እኛ የምንቸገረው ሰው ለመትከል የሚፈልገውና እኛ መትከል የምንፈልገው አለመመጣጠኑ። ማህበረሰቡ ከፍተኛ ጉጉት አለው ማለት ነው። በጣም ከፍተኛ ፍላጎት አለው። አዲስ አበባ ደግሞ እንደምታውቁት ያለን የቆዳ ስፋት ውስን ነው። ባለፉት 6 አመታት ከፍተኛ ህዝብ ንቅናቄ ተደርጎ 85 ሚሊዮን ችግኝ ተተክሏል። እነዛ ችግኝ ተከላዎች ደግሞ የጽድቀት ምጣኔው በጣም ከፍተኛ ነው። ያው የጽድቀት ምጣኔው ከፍተኛ የሚሆነው እንግዲህ ፈጣሪም እየረዳን አዲስ አበባ እንደምታውቁት ቢያንስ 6 ወር በአመት ይዘንባል። የተወሰነ እንክብካቤ የሚደረጉ አሉ። ስለዚህ እነዚህም ሆነው የጽድቀት መጠኑ የተሻለና ጥሩ ስለሆነ የደን ሽፋናችን በከፍተኛ ደረጃ እያደገ ነው ያለው። አሁን ባለው ሁኔታ ከ20% በላይ 30% የከተማችን ሽፋን አረንጓዴ የማድረግ እቅድ አለን። ይህን እቅድ ለማሳካት ሙሉ ዝግጅት አለን። አሁን እንግዲህ ያን ዝግጅት የሚያስቆመን ነገር ቢኖር በተለያየ ሁኔታ ሰዎች የሰፈሩባቸው ቦታዎች አሉ አረንጓዴ ተብለው ተለይተው። በዋነኝነት በወንዝ ዳር የሚኖሩ ብዙ ሰዎች አሉ። እነዛ ቦታዎች አረንጓዴ ቦታ መሆን አለባቸው። እነሱ ናቸው እንጂ ከዛ ውጪ ያሉትን ቦታዎች ከቨር እናደርጋለን ብለን እናስባለን። በዚህ አመት 916 ሄክታር መሬት ነው አሁን የምንሸፍነው። ይህንን ከሸፈንን በኋላ በሚቀጥሉት ጊዜ በወንዝ ዳር ያሉ ቦታዎችን ክሊር ያደረግን ችግኞችን እየተከልን ከተማችንን ወደ 30% የመሸፈን እቅዳችንን እናሳካለን።
እሱ ብቻ አይደለም ፋይን ቲዩን ያደረግን እንሄዳለን። የጎደሉ ቦታዎችን እናሟላለን። እስከዛሬ የምንተክላቸውን የተክል አይነት የዝርያዎች እያስተካከልን ለምግብ የሚሆኑትን የመትከል ስራዎችን እያሰፋን የምግብ ዋስትናችንን የማረጋገጫ አንዱ አካል አድርገን የምንጠቀምበት ይሆናል ማለት ነው የአረንጓዴ አሻራ መርሃ ግብር። መልካም እንግዲህ አረንጓዴ አሻራ መርሃ ግብር ለምንመገበው፣ ለምንጠጣው፣ ለምንተነፍሰው ለጤናችን እጅግ በጣም መሰረታዊ ነገር እንደሆነ ይታወቃል። ሁሉም ዜጋ በዚህ ጉዳይ ላይ የኔ ብሎ ወጥቶ የራሱን አሻራ ማሳረፍ አለበት፣ ለራሱ ብሎ ማለት ነው ለቀጣዩም ትውልድ። ከዚህ ጋር ተያይዞ በትናንትናው ዕለት የአረንጓዴ አሻራ መርሃ ግብሩ ይፋ በተደረገበት ወቅት የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ህብረተሰቡ የተለዩ መርሃ ግብሮችን ሳይጠብቅ በዚህ ልማት ላይ እንዲሳተፍ ጥሪ ያቀረቡበት ሁኔታ አለና ከዚህ አንጻር ከማህበረሰቡ ምን ይጠበቃል ይላሉ? በዋነኝነት አሁን የህብረተሰቡ የመትከል ፍላጎት ምንም ጥያቄ ውስጥ የሚገባ አይደለም እና እሱ አይደለም ገብቶት እና ደግሞ ምን እያደረገ እንደሆነ አምኖ ከዛ በኋላ